አላህን የማይፈሩ ልቦች የጠመሙ ልቦች ናቸው። አላህን የማይፈሩ አይኖች የታወሩ አይኖች ናቸው። አላህን የማይፈሩ ጆሮዎች የደነደኑ ልቦችን የተሸከሙ ዲዳ የሆኑ ጆሮዎች ናቸው። አላህን መፍራት ወንድሞቼ የህይወት ሁሉ ታላቁ ስንቅ ነው። ከስንቆች ሁሉ የበለጠው ስንቅ የአላህ ፍራቻ ነው። ምድር ላይ የዱንያ ጥማትና ፍቅሩ ለዱንያ ማግኘት ያለው ተስፋና ጉጉት ማብቂያ የሌለው ሰው አላህን ሊፈራ አይችልም። ምክንያቱም የሰው ልጅ መጀመሪያ ከእንቅልፉ ሲነሳ የሚታየው ነገር ሐምገሙ ነው። ማታ ሲያስበው ያደረው ነገር ስለ ሱቁ ከሆነ ጧት መጀመሪያ ሄዶ የሚሰራው ሱቁን ነው። ማታ ጭንቀት የሆነበት ነገር ሚስቱ ያለችው ነገር ከሆነ ጧት ሲነሳ እሱን ለመፍታት ነው የሚሄደው። መጀመሪያ ሚስቱ ያሳየችው ሽንኩርት የለም ከሆነ የጧት ስራው ሽንኩርት ነው የሚሆነው። የሰው ልጅ እንደዚህ ነው የተሰራው። የሰው ልጅ የዕለት ጭንቀቱን ነው የሚኖረው። የዕለት ፍራቻውና ጭንቀቱ አላህን መገናኘት የሆነ ሰው ለአላህ ነው የሚኖረው። ሰብስክራይብ በማድረግ ቤተሰብ ይሁኑ። هل يستوي الذين يعلمون والذين لا يعلمون እነዛ የሚያውቁ ሰዎችና የማያውቁ ሰዎች እኩል ናቸው? እኩል አይደሉም። ልክ እንደ ብርሃንና እንደ ጨለማ ናቸው። ብርሃንና ጨለማ ያለው ልዩነት ማንም ሰው ያውቃል? አያውቅም? ያውቃል? አያውቅም? ህፃን ልጅ መጀመሪያ የመጣ ቀን ጭልብ ስታረጉበት ይላል አይደል? የመጀመሪያ የተወለደ ጊዜ ሐቂቃ የሰው ልጅ መጀመሪያ የሚያውቃቸው ነገሮች መካከል አንዱ ብርሃንና ጨለማ መለየት ነው። ሞክሬት አለ አብዴት አለ ቤት ገብተህ ሞክር። ወልዶ ይል ያውና ቤት ገብተህ ሞክር። የመጀመሪያው የሚለየው ብርሃንና ጨለማ መለየት። ልክ ብርሃንና ጨለማ የተለዩትን ያህል በእውቅና አለማወቅ የዚያን ያህል ልዩነት አለው። በእውቀት ላይ የሚኖር ሰውና በመሐይምነት ላይ የሚኖር ሰው የዚህን ያህል ልዩነት አለው። አላህ በዚህም አላበቃም። ይሄ በቂ ነበር። አዋቂ ለመሆን ለማንደርደር በቂ ነበር። ይሄ አላህ በዚህም አላበቃም። አላህ ምን አለ? إنما يخشى الله من عباده العلماء አላህን የበለጠ የሚፈሩት ከባሮቹ መካከል ማን ናቸው አለ? ማን ናቸው? አዋቂዎች ናቸው አለ አላህ Subhanahu Wa Ta'ala። ማን ናቸው እነዛ አዋቂዎች? ማን ናቸው? ማን ናቸው? መሻይኾቹ ናቸው? ፊቅህ የሚያውቁት ሐዲስ የሚያውቁት አላህ የአላህን ቁርአን የሚያውቁት ናቸው አይደል? አዎ ናቸው። ናቸው አይደሉም? ግን እነሱን አይደለም የጠቀሰው አላህ እዚህ ላይ። الله سبحانه وتعالى من على مسألته ألم ترى أن الله أنزل من السماء ماء أتملكتم الله سبحانه وتعالى كسماء من أوردان وهنا أوردان سيابك فأخرجنا به ثمرات مختلفا ألوانها يتلاقي كرسي يالاتشو يتلاقي كلام يالاتشو يتلاقي يامقاقب يانون أرسرات يالاتشو أزئرتنا بكلال በምድር ላይ ያሉትን አዝርቶች አይነት ሊነግራችሁ የሚችል ሰው ማን ነው? ቦታኒስት ነው። ይሄው ዩኒቨርሲቲ ገብታችሁ የምትማሩት ትምህርት የእጽዋት ሳይንስ ባለሙያ ነው። ይሄን መናገር የሚችለው ማንም ሰው መጥቶ የፈለገውን ቁርአን ተፍሲር ቢቀራ ይሄንን ማውራት አይችልም። ሙክተሊፈን አልዋኑሃ ማለት ቀለሟ፣ አይነቷ፣ ያመጋገብ ስርዓቷ፣ በቃቀሏ፣ አኗኗሯ የተለየች የሆነች አዝርት ማለት ይሄን የሚያውቀው ማን ነው? ያ እጽዋት ሳይንስ ባለሙያ ነው። ፎረስትሪ ሊሆን ይችላል የተማረው፣ አግሪካልቸር ሊሆን ይችላል፣ ቦታኒስት ሊሆን ይችላል፣ አላውቅም ብቻ እነዚህን የተማሩ ሰዎች ናቸው። አሁን ቆመው በምድር ላይ ለባህር ዛፍ ስንት አይነት ባህር ዛፍ አለ ምድር ላይ? ስንት አይነት ባህር ዛፍ አለ አብሰም ታውቃለህ? አታውቅም ማለት ነው። ጃል ማለት ይሄ ነው። ሆናት ይሄንን ኤሪያ የሚያውቀው ሰው የዛ ዘርፍ ባለሙያ የሆነ ሰው ሙክተሊፈን አልዋኑሃ በዚያ በቃን ያአላህ ወሚን الجبال ያለ ተራራ ተመልከታለ። ተራራ አሁን እኔ እናንተ እንደኔና እንዳንተ ያለ ሰው ተራራ ያይና ግዝፈቱ ማሻአላህ ምናምን ነው የሚለው። አንድ ግን ጂኦሎጂስት ቢመጣ የከርሰ ምድር ባለሙያ አይደለም የንጥረ ነገር ባለሙያ ቢመጣ እንደሚለው ወሚን الجبال ያለ አላህ ጁደዱን ቢዩዱን ወሑምሩን ሙክተሊፉን አልዋኑሁ አለ። ተራራ ቢጫ አለ። ቢጫ ተራራ አይደለም አለ። ተራራን ቢጫ ያደረገው ምንድነው? ምድር ቢጫ ያደረገው ሳልፈር እኮ ነው። ሳልፈር የበዛበት ተራራ ቢጫ ነው የሚሆነው። አለሽ ከዛለ ነጭ አለ። ነጭ የለም። በተለምዶ ምን ይባላል? ኖራ ይባላል። ነጭ ተራራ ለምን ነጭ ሆነ?
ውስጡ ላይምስቶን ስላለው ነው። አላህ Subhanahu Wa Ta'ala ወገራቢ ቡሱድ ይላል። በጣም ጥቁር ደግሞ አለ። ምንድነው ይሄ? ባዛልት ድንጋይ ምናምን የሚባል ታውቃላችሁ? የተቃጠለ ቻርኮል ማለት ነው። በሱ የተሰራ ተራራ ሲሆን ይሄን ማን ነው የሚያውቀው? ማን ነው የሚያውቀው? አለቀ። አላሁ Subhanahu Wa Ta'ala ይሄን ካለ በኋላ አላበቃም። ወሚን الناس ያለ ሰዎችን ደግሞ የሚያውቁ አለ። ሰዎችን የሚያውቁ አሉ። ሰውን የሚያውቀው ማን ነው? አናቶሚ የሚባል ዘርፍ አለ። ይሄን እኔ እነግራቸዋለሁ። እኔ ስለማቅ እኔ እነግራቸዋለሁ። አብሽሩ። አናቶሚ የሚባል ዘርፍ አለ። ፊዚዮሎጂ የሚባል ዘርፍ አለ። የሰው ልጅ የደም ስርዓት እንዴት ነው የሚሄደው? አመጋገቡ እንዴት ነው? አፈጫጭቱ እኛ መብላታችን ነው የምናውቀው። ገባ? ከዛስ ረሃባችንን አስታገሰ፣ እንቅልፍ ወሰደ። አለይሰ ከዛሊክ የቆሻሻ የሆነው ነገር ሽንት ቤት ሄዶ ወጣ፣ አበቃ። ይሄን የምናውቀው ሌላ ነገር እናውቃለን። ስንት ሰዓት ፈጀበት? ስንት ኤሌመንት ወጣው? ከዛ ንጥረ ነገር ስንት ተገኘ? የሚጠቅመን የምግብ አይነት የትኛው ነው? ይሄን በሙሉ የሚያውቀው ማን ነው? ይሄንን የሚያውቅ ሰው ነው። ፊዚዮሎጂስቱ፣ አናቶሚስቱ፣ የህክምና ባለሙያው ምናምን ነው የሚያውቀው። አላህ በዚያ በቃ ወደዋብ አለ። በምድር ላይ ተጓጓዥ ተንቀሳቃሽ የሆኑ እንስሳቶችን በጠቅላላ የሚያቅድማል ቬተርነሪ ሳይንስ ባለሙያው አይደል? ፎረስትሪ ያጠናው ሰው ስንት አዋፍ አለ? እስቲ ስንት አዋፍ ዝርያ አለ? ይሄንን የሚያውቀው ባለሙያ ነው። ይሄንን ነግራችሁ ያለ ምክንያት አይደለም። ወሚን الناس والدواب والانعام مختلف الوانه كذلك አለ አላህ። ልክ እንደዛ አይነታቸው፣ ቀለማቸው፣ ቁጥራቸው በምድር ላይ የተለያዩ የሆኑ ምኖች አሉ። በምድር ላይ ተንቀሳቃሽ የዱርም የቤትም እንስሳት አሉ። እነዚህን የሚያውቃቸው ማን ነው? ስለነሱ ያጠናና ያወቀ ሰው። ይሄን ካለ በኋላ አላህ ምን አለ? انما يخشى الله من عباده العلماء። አላህን የበለጠ የሚፈሩ ሰዎች አዋቂዎች ሆናል። ምን ዘርዝሮ ነው አዋቂ ያለው? ቦታኒስት፣ ፎረስትሪ፣ አግሪካልቸር ባለሙያ አይደለም፣ የህክምና ባለሙያ፣ ኢንጂነሩ ምናምን ተዘርዝረው እነዚህ ናቸው አላህን የበለጠ ይፈሩታል። ዕውቀት የፍርሃት ምንጭ ስለሆነ ነው። ግልጽ ነው። ገብቷችኋል? ማህይም ነው መቼም አይገባም። እንዴት ይገባል? እንዴት ይሆናል? አይሆን። አላህ በዚህ ያበቃ በቂ ነበር። ምድር የቆመችው እሱ ከሌለ የምትወድቀው አላህ የሚሉ ሰዎች እስከሚቀሩ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው ምድር ላይ አላህ እስካለ ድረስ ቂያማ አትቆምም አሉ። እቺን የጠበቃት ከሊመቱ ላኢላሃ ኢላላህ ነው። ላኢላሃ ኢላላህ የሚለው ንግግር ነው። አላህ አዋቂዎችን ላኢላሃ ኢላላህ የሚለው ንግግር ሰጣቸው። ምን አለ አላህ? ሸሂደ አላህ አነሁ ላኢላሃ ኢላሁ ወኡሉል ዒልሚ ቃኢመን ቢልቅስጥ። ከአላህ ስብሓነሁ ወተዓላ እና ከመላእክቶቹ ጋር በአላህ አንድነት ላይ የመመስከር ስልጣን የተሰጣቸው ማን ናቸው? አዋቂዎች ናቸው። ያለ ዕውቀት ንቃት የለም ወንድሞች። በትንሹ የምትሰራትን ነገር ማወቅ አለብህ። ዳቦ ቤት አለ ቀር ዳቦ እንዴት የሚጋገር ማወቅ አለብህ። ይህ ትንሹ ነገር። በምድር ላይ ለሰው ልጅ አስፈላጊ የሚባሉትን ዕውቀቶች በሙሉ መካከል መሰረታዊ የሚባሉትን ነገሮች መያዝ ያስፈልጋል። ይህ ኡመት ተኸሉፍ ያጋጠመው ወደ ኋላ የቀረው መንቃት እንዳይችል የሆነው የዕውቀት ባለ ዕዳ ተሸካሚ ስለሆነ ነው። ማህይምነትን ከጀርባው በአንቀልባ አንጠልጥሎ ስለሚሮጥ ነው። ይሄ ያስፈልጋል። መርሐባ። ይህ ሁሉ ግን ዋጋ የለውም አላህን መፍራት ከሌለበት። አላህን መፍራት ያላገኘው ዕውቀት ከበደም፣ አበበም፣ በቀለም፣ ጫላም መንግስቱም ይዘውታል። መንግስቱ የሚባል ሐኪም አታውቁ? የለም እዚህ አበበ የሚባል በቀለ የሚባል ጫላ የሚባል ልጥራ ብዙ አሉ አይደል? ማህሌት ምናምን ማሪት ምናምን ብዙ። እኔ የተማርኩበት የህክምና ኮሌጅ ውስጥ የህክምና ትምህርት ከኔ ጋር የተማሩ ማህሌትን፣ አበበም፣ በቀለም፣ ጫላም አሉ ነበሩ። እኔና እነሱን ይለየን አንድ ቃል ነው። ለላ ኢላሃ ኢላላህ መኖርና አለመኖር ብቻ ነው እንጂ እነሱም ሐኪም ይሆናሉ፣ ኢንጂነር ይሆናሉ፣ ምናምን ይሆናሉ። የሚለየን ለአላህ Subhanahu Wa Ta'ala በተሰጠ ህይወት ውስጥ ኖረን በርሱ መሞት ነው። አንድን ነጋዴ፣ አንድን መምህር፣ አንድን ተማሪ የሚለየው እሱ ነው። ይሄን ደግሞ የሚያመጣው አላህን መፍራት ነው። አላህን እንዴት ነው የምንፈራው? ምንድነው አላህን መፍራት ማለት? አላህ Subhanahu Wa Ta'ala በቁርአን ላይ አብዝቶ የጠቀሳቸው ነገሮች መካከል ዋነኛው አላህን መፍራት ነው። አላህን መጠንቀቅ ነው።
አላህን የማይፈሩ ልቦች የጠመሙ ልቦች ናቸው። አላህን የማይፈሩ አይኖች የታወሩ አይኖች ናቸው። አላህን የማይፈሩ ጆሮዎች የደነደኑ ልቦችን የተሸከሙ ዲዳ የሆኑ ጆሮዎች ናቸው። አላህን መፍራት ወንድሞቼ የህይወት ሁሉ ታላቁ ስንቅ ነው። ከስንቆች ሁሉ የበለጠው ስንቅ የአላህ ፍራቻ ነው። የአላህ ፍራቻ እውቀት እንኳን በተሸከሙ ሰዎች ላይ ካልተንጠለጠለ ዋጋ ቢስ የሆነ ነገር ጉዳይ ነው የሚፈጥረው። ተቅዋ ብሎ ማለት ምንድነው አሏቸው። ኢማም ዓሊ ብን አቢ ጣሊብ ከረመ ላሁ ወጅሃህ አተቅዋ ብሎ ማለት አሉ ተቅዋ ብሎ ማለት هي الخوف من الجليل ነው አሉ። ከታላቁ ጌታ ዘንድ ያለ ፍራቻ ነው አሉ። አላህ Subhanahu Wa Ta'ala መፍራት ነው አሉ። መፍራት ታውቃላችሁ? የምትፈሩት ነገር የለም። የምትፈሩት የምትጠነቀቁት ባይነካኝ የማይፈራ ሰው ሰው ህመም እኮ እንዳያገኘው አይደል? እንዳያገኘው ምን ያደርጋል? በአግባቡ ይመገባል። ትንሽ ጉንፋንም ስትይዙ ሄዶ ፋርማሲ መድኃኒት ይወስዳል። ሐኪም ያማክራል። የባህልም የሆነ የዘመናዊ ማከር ብቻችን እንጂ ፍርሃት ሞት የማይፈራ ሰው ፍራቻ ማለት ይሄ ማለት ነው። የምትኖሩት ነገር እኮ ነው፣ አዲስ ነገር አይደለም። ይህንን ለነገራቶች ያለንን ፍራቻ ለአላሁ Subhanahu Wa Ta'ala መስጠት ማለት ነው። الخوف من الجليل ነው አለ። ይሄ ግን ብቻውን አይመጣም። القناعة بالقليل ነው አለ። ምድር ላይ የሚያገበሰብስ ሰው አላህን ሊፈራ አይችልም። ምድር ላይ የዱንያ ጥማትና ፍቅሩ ለዱንያ ማግኘት ያለው ተስፋና ጉጉት ማብቂያ የሌለው ሰው አላህን ሊፈራ አይችልም። ምክንያቱም የሰው ልጅ መጀመሪያ ከእንቅልፉ ሲነሳ የሚታየው ነገር ሐመገሙ ነው። ማታ ሲያስበው ያደረው ነገር ስለ ሱቁ ከሆነ ጧት መጀመሪያ ሄዶ የሚሰራው ሱቁን ነው። ማታ ጭንቀት የሆነበት ነገር ሚስቱ ያለችው ነገር ከሆነ ጧት ሲነሳ እሱን ለመፍታት ነው የሚሄደው። መጀመሪያ ሚስቱ ያሳየችው ሽንኩርት የለም ከሆነ የጧት ስራው ሽንኩርት ነው የሚሆነው። የሰው ልጅ እንደዚህ ነው የተሰራው። የሰው ልጅ የዕለት ጭንቀቱን ነው የሚኖረው። የዕለት ፍራቻውና ጭንቀቱ አላህን መገናኘት የሆነ ሰው ለአላህ ነው የሚኖረው። ለዛ ነው አላህ የሁሉም መልእክት ማብቂያ ወተቁ የውመን ቱርጀዑነ ፊሂ ኢለላህ የሆነው። አላህ Subhanahu Wa Ta'ala 80 ቦታ ቁርአን ላይ አላህን ፍሩት ብሏል። 80 ቦታ ሌላ ተጨማሪ 80 ቦታ ላይ አላህ Subhanahu Wa Ta'ala አላህን መፍራት ስላላቸው ጥቅሞች ተናግሯል። ወተቁላህ yu'allimukumullah አላህን ፍሩ፣ አላህ ያሳውቃችኋል። ተቅዋ ወንድሞቼ ቀላል ምሳሌ ነው ያለው። አቡ ሁረይራ ረዲየላሁ ተዓላ ዐንሁ ተቅዋ ምንድነው አሉት። መስለክት ጠሪቀተን ዛ ሸውኪን አው ዛቱ ሸውኪን ማለት ነው። እሾክ የበዛበት መንገድ ተጉዘህ ታውቃለህን አሉ። አዎ አላቸው። በሸለቆ መካከል የሆነ ግራና ቀኙ ተራራ ነው፣ መሃሉ መንገድ ላይ እሾክ ነው ያለው። እዚህ መንገድ ላይ ተጉዘህ ታውቃለህን አሉት። አዎ አላቸው። ምን ታደርጋለህ ስትጓዝ አሉት። እሾኩን እግሬ እንዳይነካው አንዳንድ ጊዜ ምን አደርጋለሁ? ወደ ኋላ መለስ አረጋታለሁ እግሬ አይደል? እሾክ የሌለባትን ቦታ መርጬ ረግጣለሁ። አልሽከታ እንደዛ ነው ሰው የሚሄደው። እንቅፋት የበዛበት መንገድ ሲሄድ እንደም ያደርገው እግሩን ያነሳል፣ እንቅፋቱ እንዳይመታው ከፍ ያደርጋል፣ ያሻግራል፣ ወደፊት ያደርጋል፣ ያሻግራል። እንደዛ አይደል? ይሄ ማለት ነው ተቅዋ አሉት። ዱንያ እሾክ የበዛባት መንገድ ናት። በዚህ በኩል ሸህዋው ሴቱ ወንዱ ስሜቱ አይደል? ያማረችዋ ሴት ፌስቡክ ላይ ቻት የምታረጋት አይደል? ወይ ቴሌግራም ላይ ቻት የምታረጋት ሴት ዋትስአፕ ላይ አይደል? የሚላላኩት ነገር እነዚህ ምን ያደርጋል? ይሄ እሾህ ሀብታም ለመሆን ያለው የማያበቃ ጉጉት ነገር እንደው አጭበርብሬ ልምታት እንደ ያስብላል። እዚህ ጋር ያለው ሰው እየሸጠ ያለው በዚህ ነው። ትንሽ እኔ አሮጌዋን ነገር ቀባ ላርጋትና አይደል 1 ኪሎዋ ላይ 10 100 ግራም ብቀን 900 ይሆናል። እኔ በኋላ ከ10 1 ኪሎ አተርፋለሁ። 9 አድርጌ ማን ያውቃል? መጥረቢያ 10 ታመጣለህ። መጥረቢያው 1 ኪሎ መሆን አለበት። 900 ነው። ቻይና አንድ ወቅት ሄድኩኝና የሆነው ልንገራችሁ። ቻይና ሄደንና መጥረቢያን በነገራችን ላይ
እውቀት ማጣት እኮ ነው። ኢትዮጵያ መጥረቢያ ምጭነው ከቻይና ነው። والله መጥረቢያ ከቻይና ነው የሚጫነው። መጥረጊያ ይሄ መጥረጊያ ከቻይና ነው የሚጫነው። በነገር ላይ ከቻይና ነው የሚጫነው። መጥረቢያ ሊጭን መጣ። ሌላ ጉዳይ ነው የሄድነው። ቻይናዊ የሚጫንበት ማርኬት ጓንዞ የሚባል ማርኬት ላይ የሚጫንበት ማርኬት ላይ መጣል እንትኑ ቻይናዊ ያወራሉ። ሲያወሩ አንድ ነገር ይነግረዋል። እነዚህ ኢትዮጵያኖች ምን ሆናችሁ ነው እቃውን የሚሸጡ ለህዝባችሁ አይደል እንዴ ያለው? አዎ አለ። ምን ያደርግ እንደታውቃላችሁ? መጥረቢያው በትክክል አንጓው እንጨቱና ማለት ነው ብረቱ በትክክል ተያይዞ ትክክለኛ ጥቅም እንዲሰጥ ኪሎ ከ1 ኪሎ መብለጥ አለበት። 1.1 መሰራት ያለበት እሱ ምን ያደርጋል? ይሄው ኢትዮጵያዊ 900 ግራም አድርጎ ይለዋል። ምን አገባ አንተ? እኔ ነኝ የምሸጠው 900 ግራም አድርጎ ነው ይዘህ 1 ኪሎ ብቻ ብሎ ነው የሚሸጠው። ከ10 መጥረቢያ 1 መጥረቢያ ያተርፋል። 1 መጥረቢያ ጀሃነም ማለት ነው የሚያተርፈው። 1 መጥረቢያ ጀሃነም 1 መጥረቢያ ጀሃነም ያተርፋል። አላሁ ሱብሓነሁ ወተዓላ የሰው ልጅ ተቋ ብሎ ማለት ልክ ማለት ነው። ለአብድ ያለክ የመጨረሻ ጉጉት ምን ያደርጋል? አይነን ያወረና ባጭር አድርገህ ሰጭ መድረስ ነው ትፈልገው። ስለዚህ የትም ፍጪው ዱቄቱን አምጪ ይሆናል ስራ ማለት ነው። በቃ ዋናው ያቺን መኪና መግዛት አይደል? የሆነ ስልጣን አለ የምትፈልገው ክልል መስሪያ ቤት ውስጥ እንደምንም ተንጀዋጆ መግባት አለብህ። ስለዚህ ግማሹን በሙስና አይደል? ግማሹን የሆኑ ሰዎችን በማስጠጣት ትጠቁማለህ። እንትና የእስልምና የሚሰሩ ሰዎች ናቸው ትልና የሚያስጠጣ ስልጣን ይሰጣል። ላይ ትወጣለህ። ምን ችግር አለው? አላህ ላ ያስወጣህና 70 ኸሪፈን እንደረደራል ወለታች ጀሃነም። ሀያት እንደዚህ ነው። ተቅዋ ብሎ ማለት ይሄ ነው። ምንም የተለየ ነገር የለውም ወንድሞች። ልክ የመጣ ጊዜና አላህ Subhanahu Wa Ta'ala ፊት ለፊታችን የሱን ህግና ስርዓት ፊት ለፊታችን አቆመን አላህ እኮ ነገ የጥያቄ መድረክ አለው ብሎ ማሰብ ማለት ነው። አንዳንድ ሰው አላህን ፍራ ምናምን ሲባል ይቆጣል። እኔ ምን አገባኝ የምትቆጣ? አላህ እኮ ነብዩና መሐመድን ሰለላሁ ዐለይሂ ወሰለም አላህን ፍሩ ብሏቸው ያ አዩሃ ነብይ ኢተቂላህ ወላ ቱጢል ካፊሪን አለሽ ከذلك አንተ ነብዩ አላህን ፍራ ብሏቸዋል። አላህን ፍራ ብሏቸዋል። መቼ ነው ተቅዋ? ተቅዋ ብሎ ማለት ወንድሞቼ ትንንሿን ነገር መፍራት ነው። ትልቁማ ሰው ላይ ደርስበት ይችላል ቶሎ ብሎ ማን አለ አሁን ኸምር መጠጥ ቤት እዚህ አሁን ሀጂ አህመድ ጠጅ ቤት ይባላል የለም አይደል? ሄዶ አሁን እዛ ቢራ ምናምን የሚለጋሱ አለ የለም? አይኖርም። እንዲህ ፊት ለፊት የሚታይ ወንጀል ይሰራል። ሸም እኮ የሚባል ነገር አለ። ሰው አጠገብ ሲያል ያስደነግጣል። ግን ተቅዋ ብሎ ማለት ብቻችንን የምንሰራትን ጥቃቅኗን ነገር መጠንቀቅ ማለት ነው። ከምላሳችን የምትወጣዋን ነገር መጠንቀቅ፣ አይናችን የሚያየውን ጆሮአችን የሚሰማውን። ወላሂ ተቅዋ የሌለበት ሀያት በረካ የለውም። ልጅ በረካ የለውም። ገንዘብ በረካ የለውም። አይደለም እድሜ በረካ የለውም። ንግግር በረካ የለውም። የምትቆሙበት መድረክ በረካ የለውም። የምትሰሩት ስራ በረካ የለውም። ጭንቀት ብቻ ነው። መኪናውን ትነዳዋለህ፣ አሁንም ሐሳብ ላይ ነህ። ቤቱ አለቅ፣ አሁንም ሐሳብ ላይ ነህ። ብዙ ልጆች አሉት፣ አሁንም ሐሳብ ላይ ነህ። አላለቅም ሀምና ገበክ። ለምን? አላሁ ሱብሓነሁ ወተዓላ በሱ ፍራቻ ያልተሰበሰበችን ነገር በጠቅላላ የጭንቀት ማዕከል ነው የሚያረጋት። ለዛ ነው እነዛ የመንደሩ ባልተቤቶች አለው እና አህል ቁራ አመኑ ወተቀው ያመኑና የፈሩ እንደሆነ አላህ ሱብሓነሁ ወተዓላ ለፈተህና ዐለይሂም በረካት ሚነ ሰማእ ከሰማይ የሆነ በረከት እናዘንብላቸዋለን። አላህ ምን ካደረጉ? በአላህ ካመኑና ከፈሩ አለ። ማመንና መፍራት የሌለበት ሀብት ጭንቅ ነው መጨረሻ ወንድሞች። ይህንን ገጣሚው ሲናገር ምን ይላል? خلي الذنوب صغيرها وكبيرها ذاك التقى ትንሽም ትብዛም ትነስም ወንጀልን ተጠንቀቃት። እሱ አላህ ፍራቻ ብሎ ማለት وكن كماش فوق أرض الشوك يحذر ما يرى ልክ በዛ በመድር ላይ በእሾክ ምድር ላይ እንደሚጓዘው ሰውየውን ምን ያደረገ እየተጠነቀቀ እሾኩ እንዳይነካው እንደሚጓዘው لا تحقرن صغيرة ትንሽ ናት ብለህ በፍጹም አትናቅ።
ጨርሻለሁ ትንሽ ናት ብለህ በፍጹም አትናቅ ምክንያቱም ኢነል ጅባለ ይሐሳ ተራራ እኮ ከድንጋይ ነው የተፈጠረው ከጠጠር ነው የመጣው ጠጠር ተሰባስቦ ነው ተራራ የሆነው ወንድሞች ዛሬ ስታይ የምታየው ወንጀል ይተራቀምና ልብህን ያደነድናል ከላ በራና አላ ቁሉብህ በልቦናቸው ላይ አላህ አተመባቸው እንዳለው ይታተማል የታተመ ጊዜ ኸይርና መጥፎን መለየት አትችልም የሰው ልጅ ሐያት የሚቆመው ወንድሞቼ አላህን በማወቅና እርሱን በመፍራት መካከል ነው የተቅዋና የዒልም ሰንሰለትን የተሸከሙ ሰዎች ወዳቂ አይደሉም እነዚህ ሰዎች ከሰህዋ ወደ ነህዳ ይሸጋገራሉ ከሰህዋ ወደ ስልጣኔ ይጓዛሉ ከመንቃት አልፈው ሌሎችን ያነቃሉ ከመንቃት አልፈው ሌሎችን ይሸከማሉ ያ ካልሆነ ግን አላህ Subhanahu Wa Ta'ala በሚድር ላይ ያዋርዳቸዋል ለዚህ ነው ኢማሙ الشافعي ረህመቱላሂ ተዓላ ዐለይሂ ምን ይላሉ ተቅዋ ብሎ ማለት አስሉ ይላሉ التقوى في الخلوة ነው ይላሉ ተቅዋ ብሎ ማለት ብቻህን ይሆንክ ጊዜ ነው ይላሉ ብቻህን ይሆንክ ጊዜ ነው ማንም የማያይ ጊዜ ከስልክ ጋር ማን ያያል ማንም ያያል እኮ ማንም ያያል አላህ ያያል በቀደመው ዘመን አንድ ወንድ አንድ ሴት ጋር መጣና ተዋደዋል ተፋቅረዋል ተመቻችተዋል በቃ እንደሚሆን እናርጋላት እንደሚሆን እናርጋ አረተው ያየናል አለችው ያየናል ማን ያየናል لا يرانا الا هذا الكوكب አይ ማንም የለም እነዚህ ጨረቃ ኮከብ ነው የሚያዩ ሌላ ማን ያየናል فكيف بمكوكب አለች ኮከቡን ኮከብ ባደረገውና ያበራው ጌታ ሳለችው ኢማን ማለት ይሄ ነው ተቅዋ ማለት ይሄ ነው እነዛ ተራራው የተከፈተላቸው ሰዎች ታሪክ ታውቃላችሁ አይደል እነዛ ተራራው የተከፈተላቸው ሰዎች ታሪክ ተቅዋ ላይ የቆመ ታሪክ ነው አላህን የሚፈሩ ልቦች በበረከቱ ቁጥር ወደ ስልጣኔ የምናደርገው ጉዞ ትክክለኛና የእውነት ይሆናል ቅድም ወንድሜ አብዱራህማን ሲያወራ ሰምታችሁት ከሆነ ወረብ الكعبة ስልጣኔ ይመጣል አላል በማን እጅ ነው የሚመጣው በማን እጅ ነው የሚመጣው በነዛ ባመኑትና አላህን በፈሩት እጅ ነው የሚመጣው አላህ Subhanahu Wa Ta'ala ያለው ስጦታ ከባድ ስጦታ ነው የአላህ ስጦታ በማንም እጅ ላይ አትመጣም አላ ኢነ ሲልዓተ አላህ الغاليه የአላህ ስጦታ ምንድናት ውድናት አላ ኢነ ሲልዓተ አላህ الجنه يا الله سطوتا جنتنا جنة የሚገባቸው ሰዎች ማን ናቸው አለ አላህ وسارعوا الى مغفرة من ربكم وجنة عرضها السماوات والارض اعدت لمن للمتقين تفاطنوا تچاكلوا وجاء الله اذنت تچاكلوا الى مغفرة من ربكم وجنة عرضها السماوات والارض وده جنة تچاكلوا جنة بلو ማለት ወርዷ ጎኗ ማለት ነው ሰማያትና ምድር ይሆኑ ማለት አላህ Subhanahu Wa Ta'ala ወደዚህኛው ጀነት ተጓዙ ለማን የተዘጋጀችው አላህ ለነዛ አላህን ለሚፈሩ ሰዎች የተዘጋጀች ናት ለልሙተቂን የተዘጋጀች ናት ወንድሞቼ የመጨረሻው ምክር የሰው ልጅ የመጨረሻው ምክር ይሄ ነው አላህን መፍራት ነው ይህ ምክር የሰው ልጅ ሞቶም ተሻግሮም ለኛ የሚልከው ምክር ነው ኢማም አሊ ረዲየላሁ ተዓላ አንሁ በዚህ ንግግር ያበቃሉ ኢማም አሊ ከረመ الله وجهه አንድ ወቅት ከባርነት ነፃ ያወጡትን ወዳጃቸውን ኩመይልን ይዘው ወደ ቀብር ስፍራ ይሄዳሉ ቀብርን ዘይር አሉት እሺ አላቸውና ወዳጃቸው ኩመይል አብራቸው ይጓዝ ጀመር ኩመይል ጋር ሆነው ቀብር ቦታ ሲደርሱ ኩመይል ሰላም በላቸው ወዳጆቻችንን አሉት እሱም አሰላሙ አለይኩም ያ አህለ ዲያር እናንተ የዚህ መንደር ሰዎች ሆይ የአላህ ሰላም በእናንተ ላይ ይሁን ወነህኑ ኢንሻአላሁ ቢኩም ላሂቁን እኛም አላህ የሻ ጊዜና ወደ እናንተ ተሰብሳቢዎች ነን እዛው መምጣታችን አይቀርም ነስአሉላህ አላህ Subhanahu Wa Ta'ala እንጠይቀዋለን ለና ወለኩም المغفرة ለኛም ለእናንተ መዝረቱን እንጠይቀዋለን አለና ገቡ ከገቡ በኋላ ኩመይል አሉት አቤት አላቸው
መቼም ሁሉም መንደር ወሬ አለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኩል ሰይቱን ፊ السماء እንዳሉት በሰማይ ሁሉም ስም አለው እንዳሉት ለሰማይ ቀበሌ ወሬ ካለ ለምድር ቀበሌ ወሬ አለ የሰማይ ቀበሌ ያቀፈችው ወሬ ካለ ከምድር በታች ላሉ ሰዎችም ወሬ አላቸው እነዚህ ወሬዎች የሚናገሩ ከሆነ እስቲ ጠይቃቸው እነሱ ዘንድ ስለኛ ያለው ወሬ ምንድነው አሉት ኩመይልን ባው ቀደመው ያ ኢማም አላቸው እነዚህ ሰዎች እኮ አይናገሩም ሞተዋል እኮ አላቸው ኩመይል ጠይቀሃለው ወሬ አላቸው ጠይቃቸው ስለኛ ምን ይያሉ ነው ኩመይልን አንድ ጠየቁት ሁለት ጠየቁት ሶስት ጠየቁት መልስ የለውም ያን ጊዜና እንግዲህ ኩመይል አሉት እነርሱ ስለኛ የማይናገሩ ከሆነ እኛ ዘንድ ስለነርሱ ያለውን ወሬ ግን እንንገራቸው እነሱ ዘንድ ያለውን ካልነገሩ እኛ ስለነሱ እንንገራቸው ብለበላቸው እናንተ እኮ የሞታችሁ ቀን ስማችሁ ተረስቶ ጀናዛው ተብላችኋል የከፈናችሁ ቀን አብዱራህማን ሰምሃር ሙሐመድ አብዱ ሰመድ ምናምን የሚባሉ ስሞች ቀርተው ሬሳው ተብሏል ማለት ነው ከዚህ የሚቀር የለም ወዳጆቻችሁ የቀብር ለህድ ውስጥ አስገብቷችሁ ሲመለሱ ብዙዎቹ ረስተዋችኋል የሚያስታውሳችሁ አንሰዋል የረሳችሁ በርክቷል በላቸው ሚስቶቻችሁ እንደሆነ ሌሎች ወንዶች አግብተዋቸዋል ሀብታችሁን እንደሆነ ወራሾች ተከፋፍለውታል ዳኛ አስቀምጠው ምስክር ብለው ፍርድ ቤት ቆመው ያባታቸውን ንብረት ተካፈሉ ብዙዎች ናቸው ተካፍለውታል እውነት ነው የሚያስታውሳችሁ አንሷል የረሳችሁ በርክቷል እኛ ዘንድ ስለናንተ ያለው ወሬ ይህ ነው አሉት ኩመይል ሆይ አሉ እነዚህ የቀብር ሰዎች ለኛ አንድ መልእክት ቢኖራቸው ይሄን ነበር የሚሉት ወተዘወዱ فإن خير الزاد التقوى تقوني يا أولي الألباب እናንተ የምድር ሰዎች ሆይ ስንቅን ያዙ ከስንቅ ሁሉ በላጩ አላህን መፍራት ነው የአላህን መፍራትን ስንቅ ተሰነቁ ነበር የሚሉት ወንድሞቼ በእነዚህ ስንቆች አደራላችኋለሁ هذا هو الله أعلم وبالله التوفيق ሰብስክራይብ በማድረግ ቤተሰብ ይሁኑ